ፓርቲያችን ብልጽግና ትናንትን በማከም ዛሬን በመከወን ነገን ለመተለም የጀመረውን የለውጥ ጉዞና የቀጣይ 5 ዓመታት ብሩህ ተስፋችንን በማስመልከት ኢትዮጵያ ለረጅም ዘመን ታሪክና እምቅ ጸጋዎች ያሏት ሀገር ብትሆንም ለዘመናት ካጋጠሟት መዋቅራዊ ስብራቶች የተነሳ ከድህነት ሳትላቀቅ ቆይታለች። ባለፉት 8 ዓመታት ያሳለፍናቸው ትዝታዎች፣ የቆሰለ ፖለቲካ፣ አግላይ ትርክቶች እና በሀሳብ የበላይነት ሳይሆን በኃይል ስልጣን ለመያዝ የሚደረጉ ጥረቶች ሀገራዊ ሉዓላዊነታችንን ሲፈታተን ነበር። ብልጽግና ፓርቲ የተነሳው እነዚህን ከትናንት የወረስናቸውን ዕዳዎች ወደ ምንዳ ለመቀየርና በመተማመን ላይ የተመሰረተች ሀገር ለመገንባት ነው። ስኬቶቻችን የሚዳሰሱና የሚታዩ የለውጥ ፍሬዎች ናቸው። ባለፉት የለውጥ ዓመታት ፓርቲያችን በኢኮኖሚ፣ በማህበራዊ፣ በፖለቲካዊ ዘርፎች በርካታ ስኬቶችን አስመዝግቧል። የኢኮኖሚ ሉዓላዊነትና ምርታማነትን በሚመለከት የኢኮኖሚ ሉዓላዊነት የሚረጋገጠው በኑሮ ራስን በመቻል መሆኑን በተግባር አሳይተናል። ግብርናችንን ከዝናብ ጥገኝነት በማውጣት በኩታ ገጠም እርሻና በበጋ መስኖ ልማት ስንዴን ወደ ውጭ መላክ የጀመርንበት ታሪካዊ ምዕራፍ ላይ እንገኛለን። ሰው ተኮር ልማታችን የዜጎቻችንን እንባ ያበሱ የቤት ግንባታዎች፣ የማዕድ ማጋራት ተግባራት እና የተማሪዎች ምገባ መርሃ ግብሮች የፓርቲያችን የቆመለት ዓላማ ማሳያ ናቸው። በጤናው ዘርፍም ወረርሽኞችን ከመከላከል ጀምሮ የጤና መድን ተደራሽነትን በማስፋፋት የድሃውን ማህበረሰብ ሸክም አቅለናል። ተቋማዊ ግንባታና ዲሞክራሲን በሚመለከት የፍትህ፣ የደህንነትና የመከላከያ ተቋማትን ገለልተኛና ዘመናዊ በማድረግ የሀገር መንግስት ግንባታችንን መሰረት አጽንተናል። ብሔራዊ ምክክርና የሽግግር ፍትህ ሂደቶች ለዘላቂ ሰላም የጣልናቸው ጠንካራ መሰረቶች ናቸው። የታላቁ የህዳሴ ግድብና ቱሪዝምን በሚመለከት አንችልም የሚለውን ትርክት ሰብረን የህዳሴውን ግድብ ለፍጻሜ ማብቃታችን የብሔራዊ አንድነታችን ምልክት ሆኗል። በከተሞች የተጀመሩ የኮሪደር ልማቶች እና የቱሪዝም መዳረሻዎች የሀገራችንን ገጽታ ከመቀየር ባለፈ ለሺዎች የሥራ ዕድል ፈጥረዋል። በከተሞች ከፍተኛ የኢኮኖሚ መነቃቃትን አስገኝቷል። አካታችነት፣ የሴቶች ኢኮኖሚያዊ ተጠቃሚነት በሁሉም ዘርፍ ያደገ ሲሆን ፖለቲካዊ ተሳትፎ እስከ 50% በሁሉም መስክ በማሳደግ ፓርቲያችንን የውሳኔ ሰጭነት ተሳትፎ በሚታይ ለውጥ ደረጃ ላይ ይገኛል። የቀጣዩ 5 ዓመታት ራዕያችንን እና ጥሪያችን ስኬት ማለት ጉዞ አብቅቷል ማለት አይደለም። ይልቁንም የተገኙ ድሎችን አስጠብቆ ለላቀ ከፍታ መነሳሳት ነው። የብልጽግና ፓርቲ ብሔራዊ ራዕይ የበለጸገች አካታችና በዓለም አቀፍ መድረክ ተሰሚነቷ ከፍ ያለ ኢትዮጵያን ማየት ነው። በተለይም የሀገራችን የጀርባ አጥንት የሆናችሁ ሴቶች ከለውጡ ጅማሮ ጀምሮ ላበረከታችሁ የማይተካ ሚና ላቅ ያለ ምስጋና ይገባቸዋል። አሁንም ሀገራችን የጀመረችውን የብልጽግና ጉዞ ለማጽናትና በቀጣይ 5 ዓመታት ቅቡልነት ያለው ጠንካራ መንግስት ለመመስረት የእናንተው ድምፅ ወሳኝ ነው። ይህ 7ኛው ሀገራዊ ምርጫ ሰላማዊ፣ ዲሞክራሲያዊና ፍትሃዊ እንዲሆን ሁላችንም የበኩላችን እንድንወጣ እያሳሰብ ፓርቲያችን ብልጽግና በአብላጫ ድምፅ እንዲያሸንፍና የተጀመሩ ግዙፍ ስራዎች ዳር እንዲደርሱ ድምፃችሁን ለብልጽግና እንድትሰጡ ጥሪዬን አቀርባለሁ። ኢትዮጵያን ወደ ተምሳሌት ሀገር የምርጫ መወዳደሪያ ምልክታችን የስንዴ ነዶ ሆኖ ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። አመሰግናለሁ።